ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ደግሞ እርጋታ ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችው በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ይደሰታል እንጂ መንፈስ የባምላኬ በምስጋና ሳድር ዘወትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለኔ ልጅን መውለድ እንዴት ይቻለኛል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ካንቺ የሚወለደው ንዑድ ነው ክቡርም የተመሰገነ በሰማይ በምድርም ምስጢሩ ኃያለው ይረቃል ይሰፋል ካንቺ በቀር ይህን ማን ይሸከመዋል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እጹብ ነው ድንቅ ነው አንቺን የፈጠረም አንቺን በመውደዱ ሰውን አከበረም ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቅም ዘርዝሬ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ
ተሰማ የመላኩ ድምፅ ተሰማ የምህረት አምላክ የምህረት አምላክ ይቅር ባይ ጌታ ነህ፣ ይቅር ባይ ቸር አምላክ ነህ፣ ይቅር ባይ ሩሩ አምላክ ነህ፣ ይቅር ባይ ስለ ልደታ ማርያም ማረን፣ ይቅር በለን። ስለ ልደታ ማርያም ማረን፣ ይቅር በለን። ስለ ልደታ ማርያም ማረን፣ ይቅር በለን። ስለ እግዝእትነ ለማርያም ማረን፣ ይቅር በለን። ስለ እግዝእትነ ለማርያም ማረን፣ ይቅር በለን። ስለ እግዝእትነ ለማርያም ማረን፣ ይቅር በለን። ማረን፣ ይቅር በለን፣ አስበን። አሜን አሜን አሜን። በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ። 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 በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም እጹብ ልዩ ክቡር ጽሉይ የሆኑ በሦስትነት በሥላሴ ያመንኩ እየተማጸንኩ ጠላት ባለመክዳን በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ ክደን። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አባ መጠጊያ አቤቱ እናመሰግንሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ሁሉ ለአንተ ይገዛል። የአምላኮች አምላክ የቱሽቴንሱሽ ሰዓት በማለት የስጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ እንዳስተማረን እንጠራለን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ። አርጋኖን የእመቤታችን ምስጋና ክፍል 1 ባለመለየት ሶስት በተዋህዶ በአኗኗር አንድ በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት የሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል ምስጋና መጽሐፍ መጸለይ እንጽፋለን ጀምራለን። ይኸውም የምስጋና መሰንቆ የውዳሴ መንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከታችን የማርያምን ድንግልናዋን የማድነቅ መጽሐፍን መጸለይ እንጽፋለን። ክብሯንና ገናናነቷንም የመናገር ስሟንም የማክበር ቅድስናዋንም የማመስገን የማወደስ ለመንግስትነቷም መገዛት እንዲገባ ለንግስነቷም መገዛት እንዲገባ የሚናገር መጽሐፍን እንጽፋለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። የሚያሰጥመውም የባህር ማዕበል ሞገድ የተነሳ የማትነቃነቅ በልቆቿም በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችውም ከነፋሳት ኃይል ደግሞ የተነሳ የማትነቃነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ ናት። እሷንም የተጠጋ መውደቅ መሰናክል የለበትም።
አቤቱ የልቦናዬን ደጅ ክፈትልኝ። መንፈሳዊ እርግብ በመንፈስ ቅዱስ በየዋህነቷ በእርግብ ምሳሌ ስለተመሰለችው የእመቤታችን ምስጋናና ኃይል ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መለኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግል ምስጋናዋን ሽክሹክታ ያደምጥ ዘንድ አቤቱ ሆይ የኃይሌን ጽጋት ግለጽ። የብርሃን እናቱ የምትሆን እመቤታችንን ምስጋና ሚስጥሩን እመለከት ዘንድ አቤቱ እግዚአብሔር እናት ለእመቤታችን ለድንግልናዋ ምስጋና አቀርብ ዘንድ የባቢሎን ንጉሥ የናቡከደነጾር ያቃጠለውን የኦሪትንና የነቢያትን መጽሐፍ ቃል አጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራ አንደበት እየገለጽክ ሆይ እኔንም ደግሞ እንደ እነሱ እርዳኝ። ያ ሙሽራ የምትሆን እመቤታችን ምስጋና ለመጽሐፍ እንድጀምር አቤቱ ጀምሮ ከመተው አድነኝ። አቤቱ እሱን ለመፈጸም አሰልጥነኝ። ከንፈሮቼንም እንደ በገና አድርጋቸው። ለሚሰሙት ያማረውን የተወደደ ሆነ ሚስጥር እንዲናገሩ የመንፈስ ቅዱስ ኃይል ቃኛቸው። አቤቱ አንደበቴን እንደ መሰንቆ አድርገው። በበጎውም ያማረውን የተወደደውን መዝሙር እንዲያቀነቅን መንፈስ ቅዱስ ድምፃ ይደርድረው። የሚያደምጡትም እሱም በመስማት ፈጽመው ደስ ይሰኙ ዘንድ ሀሳባቸውንም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅንም ያስቡ ኃጢአትን ያይደለ፣ ጽድቅን ያስቡ ርኩሰትን አይደለ፣ ንጽህናን ያስቡ የዋህነትንም ያስቡ ሽንገላን አይደለም፣ ትህትናን ያስቡ ትዕቢትን አይደለም፣ ፍቅርን ያስቡ ቅናትን አይደለ፣ ልባምነትንም ያስቡ ስንፍናን አይደለ፣ ክብርንም ያስቡ ጉስቁልናን አይደለ፣ የሰማዩን ያስቡ የምድሩን አይደለም፣ የማያረጀውን ያስቡ የሚያረጀውን አይደለ፣ የማይጠፋውን ያስቡ የሚጠፋውን አይደለም። ይህንንም መጽሐፍ የሚያነቡሎ አንደበቱ በመንፈስ ቅዱስ ጨውነት የጣፈጠ ከማሩ ወለላና ከስኳር ምንጭ ይልቅ የጣፈጠ ይሁን። በዚህች ጸሎት የሚጸልይ ሁሉ የሕይወት እሳትን የሚዳስስ እጅሽ በበረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም የተዋሃደው አንደበትሽ የተመረቀ ይሁን። ዓለም ሁሉ በያዙ በስላሴ እጅ የተባረከ ይሁን። ጸሎቱንም ነገር በማብዛት እንደሚሰማቸውም እንደ መጽሐፍ ፈሪሳውያን ጸሎት አይሁን። አባቱ ጆሮ በለኑሳስ እንደሚናገር እንደተወደደ እንዳንዳንድ ልጅ ነገር አይሁን እንጂ አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያደምጠውም እንዲሁም ደግሞ የሁሉ ጌታ እግዚአብሔር በዚች ጸሎት የሚጸልየውን ሰው ልመናውን ይስማ። አሜን። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረሽ እመቤት የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥአኑ እኔ በዚች ጸሎት በጸለይሁ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ። ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሀሳብ የአንደበቴን ነገር ተቀበይው እንጂ ስለ ኃጢአቴም ብዛት የከንፈሮቼን ድካም እንደ ተናቀ ምናምን ነገር አታድርጊው። እመቤቴ ወይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁ የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናናነትሽም የሚቀርበውን ንጹሕ ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ ዕንቁ ጌጥ ፈርጥ ያለበት በብሩህ ልብስ የማቀርብልሽ አይደለም። ከወርቅና ከዕንቁ ስለተሰራው ክብር ልብስሽ ነፍስና ስጋዬን በፊትሽ እዘረጋለሁ እንጂ። በታላቁ ሊቀ ካህናት የኢየሱስ ክርስቶስ እናት ሆይ ኃጢአቴን ላንቺ እናዘዛለሁ። አንቺ ከዚህ ዓለም መቅሰፍት ከምድራዊም
ጥፋት መሸሻ አንቺን አገኘው። በኃይል የሚነጥቁም በቅሚያም ከሚገሱ ከአረብ አንበሶች መሸሻ አንቺን አገኘው። አውራዎቹን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አሮጊቶችንም አይምሩም። ሁልጊዜም ለመዋጥ አፋቸው የተለቀቀ ነው። ለነገም የማያሳድሩ ከአረብ ተኩላዎች መሸሻ አንቺን አገኘው። አውራውን ይነጥቃሉ፣ ጦቢቱን አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያስኑም። ከሴፍ ስለት ጦር ከጸብ ክርክር ሁሉ ከጸብ መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶቼም እጅ መሸሻ ሰውነቴም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያለውን ማን ያስፈራዋል? በስምሽ ያመነውን ማን ያስፈራዋል? በልጅሽ ያመነውን ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል። የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም። ፍላጻማ አፎት አይቆነጥጠውም። በድንጋይ መወገር ንፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታበትም፣ የንፋስም ኃይል አያናውጠውም። የሰውም አንደበት ክፉ ሊያደርግበት አይችልም፣ የአመፀኛ ከንፈርም አይጎዳውም። በተዋቀሰውም ጊዜ ልጅሽ ድል አያስነሳውምና ይህንንም ሁሉ አውቄ ለመረዳቴ አንቺን እሻለሁ። በአንቺም በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነቴ አዳራሽነት ፈጽሞ የተዘረጋ እጅግም ከፍ ከፍ አለ። በዚያ እንደ ወንዝ ፈሳሽም መላኝ፣ እንደ ጊዮን ወንዝ በክረምት፣ እንደ ጤግሮስም ፈሳሽ በአዝመራ ጊዜ፣ እንደ ኤፍራጥስም ወንዝ በእሸት ጊዜ፣ እንደ ኤፌሶንም ፈሳሽ በጮርባ እንጭጭ ጊዜ። ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። በዕብራይስጥ ማርያም ምዕራፍ 3 ክፍል 2 በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታዬ ጊዜ ሽልማት ሆንሽ። በሐሴትም ጊዜ ክብሬ ዘውዴ ሀብትም ቀለበቴ ነሽ። በሐሳቤም ሁለ አንቺን አደንቃለሁ፣ እንዲህም እላለሁ እግዚአብሔር ለሰው ልጅ ምን ያህል ጸጋና ክብርን ሰጠ። እግዚአብሔር ከሰው ልጅ ይተባበሩ 3 ልደታትን ተወለደ። እኔም አውቄ አደነቅኩ። በ4ኛው እንጂ በጎ እረፍት አላገኘውም። ከአዳም እህቱም ምድር የተወለደ በተፈጥሮ ነው። እኔ ግን የጠቀመኝ የለም። ሐዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው። ለእኔ ግን የጠቀመኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም፣ ስንኳንስ አልጠቀመም። እኒህ 3ቱ ልደታትም ለማን አይረቡም አይጠቅሙም። መድኃኔ ዓለም ክርስቶስ ግን ያለ ዘር ያለ ሩካቤ ከቅድስተ ቅዱሳን ከንጽሕተ ንጹሐን ድንግል ማርያም ተወልዶ ዓለሙን ሁሉ አዳነ። በዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናናነት ኃያልነት እልልታ ግርግርታ ለዚህ ልደት ይገባል። ይህ ጥበብ ፍልስፍናና ለእጹብ ድንቅ ነው። ለዚህ አንክሮ ይገባል። ይህን የስጋዊ ምስጢር ምን ይጠልቅ ለዚህ አንክሮ ይገባል። ይኸውም ሰው መሆን ስጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ስጋ መርገመ ነፍስ
ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር በአንቺ ተደረገ። እሳትና ውሃ በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጻዳ በክንዷ መታቀፏ እጅግ ድንቅ ነው። ከድንግልም ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለሙን ሁሉ የመላ የአምላክም ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጸረሃ አርያም ቁመት ረዘመ፣ በሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩቤላዊ ዙፋን በረት በለጠ። ይኸውም መድፍ ጉድፍ ሳይኖርበት ንጹሕ የወለደችው ንጹሕ በግ ነው። በረት ለንጹሕ መስዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑትን በረት ቻለው። ወሰኑም በረት እየተመሰገነ ነው። የኃያላን ጌታ በውስጡ ተገኝቷልና። እናታችን እመቤታችን እግዝእትነ ለማርያም በረከትሽ ቃል ኪዳንሽ ይዋልብን ይደርብን። የልጅሽ የመድኃኔዓለም የኢየሱስ ክርስቶስ ቃሉ በእኛ ላይ ይስመርብን። በረከቱ ከእኛ ላይ ይዋልብን። በቃሉ ይማረን፣ በቸርነቱ ይማረን፣ በደግነቱ ይማረን። ኃጢአታችንን ይቅር ይበለን። ይማረን ክርስቶስ፣ ይማረን አማኑኤል፣ ይማረን ኢየሱስ። ስለ እግዝእትነ ለማርያም ይቆየን። አሜን፣ 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 አሜን። ይሁንልን፣ ይደረግልን። አሜን፣ ይሁንልን፣ ይደረግልን። በረከተ ሥላሴ በዚህ በጸሎታችን ላይ ይርባ ይራባ። በረከተ ሥላሴ ይዋልብን ይደርብን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ቅዱስ ገብርኤል ሰላምታ እምልልሻለን። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ተአምረ ኢየሱስ ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዕለታት በአንደኛው ቀን ጌታ ኢየሱስ ከሕፃናት ጋር ሲጫወት በውሃ ጭቃ አደረገና ከውስጡ በታናናሾችና ታላላቅ አዕዋፍ አምሳል ስዕል ሠራ። እዚያም እፍ አለባቸውና በነፍስ በሥጋ በረው ሄዱ። ከእሱ ጋር ይጫወቱ የነበሩ ሕፃናትም እንደሱ ጭቃ ለውሰው የወፍ ምስል ሠሩና ከጠዋት እስከ ማታ እፍ ሲሉ ዋሉ። ከማለትም ብዛት የተነሳ ጉሮሯቸው አበጠ። ልጆቹም ሊቆይ እኛ ፈጽመን እንዲንቀሳቀሱ ማድረግ አልቻልንምና ምን እናድርጋቸው? ብዙ ደከምን። እባክህ አንተ እፍ በልባቸውና ይብረሩ አሉት። ጌታ ኢየሱስም ግን የሚያደርገውን ያውቃልና ቸል አላቸው።
እነሱም ደግሞ እፍ ሊሉባቸው ሄዱ። አንደኛው ልጅ ግን ከጌታችን ከእግሩ በአጠገብ ተቀምጦ አቤቱ ይህ ጭቃ እፍ በማለቴ አእዋፍ ይሆን ዘንድ ስልጣን ስጠኝ፣ እስከ ዕለተ ሞቴ ድረስ አገልጋይ እሆንሃለሁና አለው። ጌታ ኢየሱስም ሂድና የድንግል ማርያም ልጅ ተነስታችሁ ብረሩ ብሏችኋል ብለህ እፍ በልባቸው አለው። እንደነገረውም ባደረገ ጊዜ ሁሉም ተነስተው በረሩ። ዳግመኛ ጭቃ ለውሶ እፍ ቢል ግን መብረር አልቻሉም። ስለዚህ ያ ልጅ እያለቀሰ ከጓደኞቹ ጋር ወደ ጌታ መጣ። ነገር ግን እሱ ስለተሰዉ ለአባትና ለእናቶቻቸው ነገሯቸውና ይህ ነገር እጅግ አስደንጋጭና አስፈሪ የሆነ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። አቤቱ የምሕረት አምላክ የቸርነት አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ በአንተነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ታወጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስ፣ ጳውሎስ፣ ያዕቆብ፣ ዮሐንስ፣ እንድርያስም፣ ፊልጶስ፣ በርተሎሜዎስ፣ ቶማስና ማቴዎስ፣ የልዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስ፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ እኛን ልጆቻችሁን በሰጣችሁ ስልጣን ባርኩን። አሚን። የፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። የተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት ልፈት የሌለብን ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ። እንደ ምሕረት እንደ ቸርነት አስበልን፣ እንደ ምሕረት እንደ ቸርነት ተቀበለን። ኃጢአት በደላችን ደምስስልን። አቤቱ ንጹሕ ልቦናን ፍጠርልን። ቀናውን መንፈስ በውስጣችን አድስ። ከክፉ ሰውረን ማረን። ይማረነ ክርስቶስ ይማረን። ይማረነ ክርስቶስ ይማረን። ያድነነ ክርስቶስ አድነነ። አሚን አሚን። የምሕረት አምላክ የቸርነት አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። ማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። አምላከ ቅዱስ ኤልያስ የቅዱስ ኤልያስ አምላክ እርዳን ተራዳን። የቅዱስ ኤልያስ አምላክ እርዳን ተራዳን።
የቅዱስ ኤልያስ አምላክ እርዳን ተራዳን። ታኅሳስ 1 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት። ዓመታዊ የቅዱሳን በዓላት። አንደኛ ቅዱስ ኤልያስ ርዕሰ ነቢያት። ሁለተኛ ቅዱስ ጴጥሮስ ዘጋዛ። ሶስተኛ ቅድስት ቤርሳቤ ቤትስባ። አራተኛ ናቡቴ ኢዝራኤላዊ። አምስተኛ አባ ዮሐንስ ሊቀ ጳጳሳት። ወርኃዊ የቅዱሳን በዓላት። አንደኛ ልደታ ለማርያም ድንግል እግዝእትነ። ሁለተኛ ቅዱሳን ኢያቄም ወሐና። ሶስተኛ ቅዱስ በርተለሜዎስ ሐዋርያ። አራተኛ ቅዱስ ሚልኪ ትሩፈ ምግባር። አምስተኛ ቅዱስ ራጉኤል ሊቀ መላእክት። ታላቁ ነቢይ ኤልያስ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህ ይጨምራል። በዚችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስንዩ የእናቱም ስሟ ቶና ነው። ስለ እነሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን በልብሱ 4 ሰዎች ሲሰግዱለትና ሕፃናት የሚጠቀልሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህንን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሆን፣ ወይም እስራኤልን በሰይፍ በእሳት እየቀጣ ይገዛቸው ይሆን ተባባሉ። የእስራኤልም ንጉሥ በአካብና በሚስቱ በኤልዛቤል በልጅም በአካዝያስም ዘመን ያደረገው የታምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በረከቱ ቃል ኪዳኑ ከእኛ ጋር ለዘላለሙ ጸንቶ ይኑር። በዚችም ዕለት እስራኤላዊ ናቡቴ ዕረፍቱ ነው። በረከቱ ቃል ኪዳኑ ከእኛ ጋር ለዘላለም ጸንቶ ይኑር። ኤጲስቆጶስ ጴጥሮስ ዘጋዛ። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። በረከት ቃል ኪዳናቸው ይዋልብን ይደርብን። በዚችም ቀን የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት ዮሐንስ አረፈ። በረከት ቃል ኪዳናቸው ይዋልብን ይደርብን። በዚችም ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባት አትናቴዎስ አረፈ። በረከት ቃል ኪዳናቸው ይዋልብን ይደርብን። አሜን አሜን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ብሩክ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን አሜን። የምሕረት አምላክ የምሕረት አምላክ የቸርነት የምሕረት አምላክ የደግነት መሐሪው አምላክ ሆይ ቸሩ መድኃኔዓለም መሐሪው አምላክ ሆይ ቸሩ ክርስቶስ መሐሪው አምላክ ሆይ ቸሩ አማኑኤል በምሕረት አስበን በቸርነት በምሕረት አስበን በቸርነት አቤቱ ማረን ይቅር በለን። አቤቱ ማረን ይቅር በለን። አቤቱ ማረን ይቅር በለን። ስለ እግዝእትነ ለማርያም ስለ ልደታ ለማርያም ስለ ቅዱስ ኤልያስ ስለ ቅዱሳን አባቶቻችን አቤቱ ማረን ይቅር በለን። አቤቱ ማረን ይቅር በለን። ስለ ሊቁ መልአክ ስለ ቅዱስ ሚካኤል ስለ ሊቁ መልአክ ስለ ቅዱስ ገብርኤል አቤቱ ማረን ይቅር በለን። አባታችን ተክለ ሃይማኖት ይፍቱን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። እናታችን እግዝእትነ ለማርያም ቅድስት ኪዳነ ምሕረት አስቢን። ሊቁ መልአክ ቅዱስ ሚካኤል ሊቁ መልአክ ቅዱስ ገብርኤል እርዱኝ፣ ተራዱኝ፣ ፍጠኑ፣ ድረሱልኝ። ሰማዕቱ ቅዱስ ጊዮርጊስ የልዳው ንጉሥ ኮከብ የልዳው ኮከብ ፈረሰኛው ጊዮርጊስ የኢትዮጵያ ገበዝ ጊዮርጊስ የኢትዮጵያ ገበዝ ጊዮርጊስ ፈጥነ ድረስልኝ፣ ጠላቴን ቀጥቅጠህ ጣልልኝ። ሊቁ መልአክ ቅዱስ ገብርኤል አብሳሪው መልአክ ፈጥነ ድረስልኝ፣ እርዳኝ ተራዳኝ ፈጥነ ድረስልኝ፣ እርዳኝ ተራዳኝ ፈጥነ ድረስልኝ። እሰይ ሊቁ መልአክ ቅዱስ ሩፋኤል እርዳኝ ተራዳኝ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል በዕለተ ቀነ እርዳኝ ተራዳኝ ፈጥነ ድረስልኝ፣ እርዳኝ ተራዳኝ ፈጥነ ድረስልኝ። እሰይ ሊቁ መልአክ ቅዱስ ኡራኤል እርዳኝ ተራዳኝ ፈጥነ ድረስልኝ። እሰይ ሰማዕቷ ቅድስት አርሴማ በቃል ኪዳንሽ እርጂኝ ድረሽልኝ፣ የቃል ኪዳን ካባሽን አልብሽን። እሰይ ሰማዕቷ ድረስልኝ። ሊቁ መልአክ ቅዱስ ፋኑኤል ድረስልኝ። መድኃኔዓለም አማኑኤል ኢየሱስ ክርስቶስ ነፍሴን ያዛት አደራ ጠብቃት፣ ነፍሴን ያዛት አደራ ጠብቃት፣ ነፍሴን ያዛት አደራ ጠብቃት። አባታችን አቡነ ገብረ መንፈስ ቅዱስ፣ አባታችን አቡነ ተክለ ሃይማኖት፣ አባታችን አቡነ ዘርዓ ብሩክ፣ አባታችን አቡነ እስትንፋሰ ክርስቶስ፣ አባታችን አቡነ ኪሮስ፣ አባታችን አቡነ አብተ ማርያም፣ አባታችን አቡነ አረጋዊ ፀሐይ፣ አባታችን አቡነ ዘኪርያስ የወልደ ነጎድጓድ ልጅ ቅዱስ ዮሐንስ ወንጌላዊ ዮሐንስ ድረሱልኝ። ጻድቁ አቡነ ሲኖዳ ድረሱልን። መብርሃን ቤዛዊት ዓለም ነፍሴን አደራች።
ክምችት ወረደበት፣ እሳት ወረደበት፣ ጠበሰው፣ አነቀው፣ ሰቀለው ገብርኤል ዘንዶውን ሰቀለው ገብርኤል ዘቀዝቀው ዘንዶውን ወይኔ ገብርኤል ያዘው ያለው ላይ ያለው ወላየያዋለው 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 ነፍሳት ያሰረው ዘንዶ ተያዘ፣ ተሰቀለ። 180 ቁመት ያለው 180 እርምጃ ያለው ዘንዶ ቁመቱ ታሰረ፣ ሰቀለው ገብርኤል አምላኪዎቹ ዋይ ዋይ ማለት ጀመሩ። ደረት ይደልቃል፣ ደረት ይደልቃሉ፣ ዋይ ዋይ ይላሉ። ጉድፈላ ዘረገፈው። ነፍሳቶች ወጡ። ሹጣ 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 ነፍሳቶች ወጡ። ሹጣ ሹጣ ሹጣ። ለሰራዊቱ ብዙ ነው፣ ተቆጥሮ የማያልቅ
እስከ ቀኑ 9 ሰዓት ድረስ ተጠርገው ወደ ሲኦል ይገባሉ። ሰራዊቶች ነፍሳቶችን ይድናሉ። ሲኦል የገቡ ይወጣሉ። አንዱ ቀን የዛሬው ቀን ሲኦል የገቡ ነፍሳቶች በሱ በኩል እንኳን ይወጣሉ። በዛሬው ቀን በመልአክ ቅዱስ ሚካኤል አለበት ይሉላ ሊቁ መልአክ ቅዱስ ሚካኤል ያወጣቸዋል። ዛሬ የሆነ የገባ ነፍስ ጊዮርጊስ አላፊት አላማጣ ፎስ ቀላፊስ ቀላፋጣ ማለጎጣስ ሸላፊ ሻላፊ ቀፋቲ ቀፋጣጣ አላፊሻ 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 ቀፈቲ ቀፈቲ ቀላፋጣ አላፊሻ አላፊሽ ቀላፊት ቀለፊት ቀፋጣጣ አላፊሻ አላፊሽ ቀፈቲት ቀፈቲት ቀላፋጣ ሻካሞት 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 ቀለፊት ቀለፋጣ ሻካሞት ሻካሞት ቀለፊት ቀለፋጣ ሻካሞት 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 ቀለፊት ቀለፋጣ ሱታ ሱታ ይለማኔ ይላፊታ ይፋቱዳ አለጉዳ 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 ሰራዊት አለኝ። ያው የኔው የዘንዶ ሰራዊት አለኝ። በአንተም በልጅም በቤተሰብም አለኝ። እስከ ቀኑ 9 ሰዓት ሰብስቤ ያወጣለሁ። ቁጥሩንም አላውቀው። እስካሁን ግን 5,942,000 ደርሻለሁ። አወላስ ራሪጌ ዛሬ ልክ 9 ሰዓት ላይ ወደ ሲኦል ይወረወራሉ። እግዚአብሔር ክብሩ ይስፋ። መድኃኒዓለም ይመስገን። አቤት ልጁን የሚጠብቁ ሰራዊቶች ብዛታቸው። ዛሬ ሊቁ መልአክ ቅዱስ ሩፋኤል ነው የከበሩ ከነሳ አነሳውልህ መድኃኒዓለም ይመስገን። ገብርኤል ቅዱስ ስማቸው ይባረክ። ከግዞት ያመለጥከኝ መድኃኒዓለም ያጽናል። በእግዝእትነ ማርያም ስም ተፋውልን ጨርሻለሁ። ወላዲተ አምላክ ስሟ የከበረ ይሁን። ይስመርልኝ በልና ደስ ያለን አስገባ ሸቀጤላ መድኃኒዓለም ክብሩ ይስፋ። ሰቀጤላ ይበቂጠላ አያለ ውስጥ ጤናማ ለቂያ ውስጥ ለሺላል ማባቃጦል ማቃጦል 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 የዛሬው ከባድ ነው። 41 ቀን እስረኛ ነኝ። ዋና ሰራዊት 41 ቀን እስረኛ ነኝ። 41 ቀን ዋና ሰራዊት እስረኛ ነኝ። ሰራዊት የተጠራቀው ወደ ሲል ምድር ልትጸዳ ነው፣ ልትወለወለ እየተመጀንች ነው ምድር ልትሰራ ማለት
ስም አንጠራም እንጂ ታላላቅ ሰዎች አሉ መንፈሳቸው የተያያዘ ታላላቅ የሚሉ ለካ እዚህ ጉድ ውስጥ ነው ያሉት። አለሪቆስጦበሽ መድኃኔዓለም ክብሩ ይስፋ። በስላሴ ስም የሰመረ ይሆንልን። ማለተ ማርያም ሲያሳድድሽ ሲያንከራትትሽ የነበረ ዋናው ዘንዶ ተያዘልሽ። ይሄ ኪዳነ ምሕረት ትእዛዝ ያንከራተተሽ ተያዘልሽ፣ ያንከራተተሽ ተያዘልሽ፣ አንቆሳቆለሽ ተያዘ። መድኃኔዓለም ይመስገን። ወላዲተ አምላክ ቤተሰቦችን የወረሰ በግዞት ውስጥ የበተተው ተያዘ። አንደ ቤቆባ አንደ ቄቆሌ አንደ ቤቆባ ሸሌ ቶሌ ሰሞ ወይላ ወይ ከኔ ካስቶ ከቤተሰብ እንዳለ ሰራዊት እየተሰበሰበ ነው። ያንቺን ይሰበሰባል። እስካሁን 3,042,000 ደርሷል። እየተለቀመ ነው። ከባለቤትሽ ከቤተሰቡ እየተለቀመ ነው። 4,931,000 ደርሷል። ከበስተጀርባችሁ ብዙ ጉድ አለ እየተጠበቀ የሚወገድላችሁ ብዙ ጉድ አለ። ከበስተጀርባችሁ ተነግሮ የሚያልቅ ብዙ ጉድ አለ። ከበስተጀርባችሁ እየተጠረቀ እየተወረወረ ያለላችሁ መንገዳችሁን የሚያቃናላችሁ ጉድ ፈላ። ዘጠኝ ሰዓት ላይ ሰራዊቶቹ ተቆጥሮ ያልቃሉ። አሁን ተስቆሮ ሄደው ብሎ መቆም መናገርም አንችልም። አመስግኛ ብዛችን በጭንቅላት የቀራችሁ ይሄ ነው። ዛሬ ተሰብስቦ ነው። ይሄ ነው ወጣልሽ። ይሄ ነው የዛሬ የሚወጣልሽ ነው። ይሄ ነው የወጣልሽ የተያዘልሽ ነው። ይሄ ነው እናውቀዋለን። ይሄ ነው 7 ሻማና 1 ኪሎ ዕጣን ስመርልኝ በይና ላኪ በስላሴ ስም መድኃኔዓለም ያጽናላት። በስላሴ ስም የሰመረ አቤት አቤት ተባረን። ጸዳችሁ ወይኔ እኔም ተያዝኩላችሁ። ወይኔ አዋቂው ተያዝኩኝ፣ ትዕቢተኛው ትምክህተኛው ተያዝኩኝ፣ ጦረኛው ነገረኛው ተያዝኩኝ። ምኑን አወራዋለሁ? ምኑን እናገራለሁ? ምንድን ነው ተቃጠልኩ፣ እሳት በላኝ፣ ነደደኝ፣ እሳት በላኝ።
አስጨረሰን ይሄ ልጅ አስጨረሰን ይሄ ልጅ ጨረሱን መድኃኔዓለም አስጨረሱ። ወላዲተ አምላክ ስሟ ይመስገን። አስጨረሱ። ወይኔ ልደታ ማርያም በዕለተ ቀን ጉዳይ በሌሊቱ ልክ 8:28 እኮ ተያዝና እግዚአብሔር ይመስገን። ከሱ ነው ወደ እሷ የገባ እሱ ነው ምትተዋ ስፋት ያስገባባት። ገና ሲገዙት ጥቁር ጥጃ በተወለደች 14 ቀን የደረሳት ጥቁር ጥጃ አፈሩን ቆፍረው ከአጠገቧ ዛፍ አጥተው እግሯን አስረው ከነ ነፍሷ ቀበሯት። መሀል ቦታው ላይ ድንጋይ ናዳለው። ግብንቱ አስማቱ ነበር። ሰይጣን ከነግብራው ያ አምልኮ ይሰበሰባሉ። ፈሶች ከዛ ቦታ መሀል ለአምልኮ የሚሰበሰቡ ሰራዊቶች አሉ። እንደሰሩ እስከ ላይ ድረስ ጥቁር ደመና ገባቸው። ጥቁር ጨለማ ነው ያቺ ቦታ እስከ ሰማይ ድረስ እስከ መሀል ድረስ ጥቁር ደመና ናት። እዛ ውስጥ ሰራዊተ መናፍስት ይመላለሳል። በዛች በጥጃ ገብርኤል እሳቱን ይዞ መጣ። መሀል ለመሀል ሰበሰባቸው፣ አቃጠላቸው በእሳት ብርሃን። ለበለባቸው፣ አቃጠላቸው በእሳት ብርሃን። ለበለባቸው፣ አቃጠላቸው። ሰራዊቶች አለ ስፍር ቁጥርም የለው። ምኑን አውቀ ነው? ምኑን ተናግረ ነው? ወይኔ 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 አለቁ አለቁ ወይኔ ወይኔ። አካባቢውን ሲገዙ የነበሩ
ሚስቶች አንዳንዴ ሽቀዋ 31 ቀን እስረኛ ሆነዋል። አይ ጊዮርጊስ እና ገብርኤል ሰማዕቷ ቅድስት አርሴማ አለች። 3 ሆኖ አቃጠሉት። መሀል ባለቤቱ መሬቱን አቃጠሉት። ናፍስቱ የያዙት አቃጠሉት። ዋናውን ለ31 ቀን እስረኛ ያደረጉት። አካባቢ ላይ ያለውን ሰራዊት ራጎዝ እንዲወጣ ሎሻ ወይ ሎሻ ገለፉት። ከፎት ልክ በሩን ከፍታ ስትገባ በስተ ግራ በኩል 1 እርምጃ ሄደች። ከዛ ወደፊት 3 እርምጃ ስትራመድ ያ ቦታ አቃጠሉት። ገብርኤል፣ ጊዮርጊስ፣ ሰማዕቷ አርሴማ አነደዱ። ሰራዊቶቻችን ተያዙ። አንዱም በሱ ላይ ያብለዳለን እዚህ ተቀምጠን የአምልኮት ቦታ ላይ ተቀምጠሽ የአምልኮታችን ቦታ ነው ተቀምጠሽብ መሀሉ ላይ ሰፍረሽበት የአምልኮታችን ቦታ ነበር። ከአረብን ገብርኤል ወይኔ ፈረሰኝ ነው ወይኔ ሰማዕቷ ወሊማስ ሻመሌ የገብረ መንፈስ ቅዱስ ጸሎት አለ። የተክለ ሃይማኖትን ጸሎት አለበት። ረድተውሻል። በጸሎት ረድተውሻል። በቃል ኪዳናቸው በበረከታቸው ረድተውሻል። በቃል ኪዳናቸው በበረከታቸው ረድተውሻል። በቃል ኪዳናቸው በበረከታቸው ረድተውሻል። አስመልጡ የፈራው ነው። አስመልጡኝ በስላሴ ስም ተፍቻለሁ። ኪዳነ ምሕረት በኪዳነ ምሕረት ስም ተፍቻለሁ። በቃል ኪዳኑ እሳቱ ላይ ብላይ ለቅቄያለሁ። አለቅያሳ ሻማ ደስ ያለሽን ሻማ ወይም አስገቢያችን ሲላስ አመስግኝ ኪዳነ ምሕረት ነው። ሰላም ለኪ አቡነ በሰማያት ድገሙ። እንደዚህ ነገር ሲሸኝ እንዲሰምርላችሁ ወደ ሰላም ለኪና ወደ አቡነ በሰማያት ግቡ። ጸልዩ በልባችሁ ሲነሳላችሁ ይህን በሉ። እንግዲህ እየተናገርንም ነው። አርሻሎ ዘርባይ ልጃች ረፍት ተነሳችን። የማይገራው የማንገራው ያዝ ያቺ አዲያ ሙስሊ ቀሊያ ላቃስታለው በሽላበቆጣ ማንስጣፋ ፈረቀዳሎ ማለች አሊያ ለሙስጠለ ያላሺ ቀፊስ ተቃለፊስ ተቃለፊስ ለሽ ሞት አፈጣሽ ቀለፊስ ሽላማጎላ እበና ይተክሽና ጫቺ ሽማላ ወሽማ አጋለው ቦ ሽማላ ይወስተክሽና ድረስ ተጋዱሪና ኢላ ቆላ ቁማላ አይ አላጉላ ሹሎ አላ ማጉላ ሶባቃል
ክንፈ ጊዮርጊስ አቤት በአንተም ላይ ከቀኝ እግር ላይ ደንቃራ ተነስቶልሃል። ወላዲተ አምላክ ስሟ ይክበር። በአጠቃላይ አንስቻለሁ። ከልጁ ከጉልበት ሁለት ሞሰጃ መላኮች ቃጣሞች አለቀ አለቀ ጨረሱት፣ ተቆራመቱት፣ አለቀ ጨረሱት፣ ተቆራመቱት፣ አለቀ ጨረሱት፣ ተቆራመቱት፣ አለቀ ጨረሱት፣ ተቆራመቱት። አልቻልንም 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 አለቀ ተቆራመቱ። አልቻልንም አልቻልንም አልቻልንም። ይኸው ወሰድብን። በአጠቃላይ 11,242,000 ደንቃራ ሰራዊቶቼ። እግዚአብሔር ክብሩ ይስፋ። መድኃኒዓለም ይመስገን። አረ እባካችሁን አረ ጨረሱን እባካችሁ ጨረሱ። አረ ጨረሱን እባካችሁ ጨረሳሉ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ በስላሴ ስም ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመ በሰሱራፌ ዘምሮሳሮስ ወዘምሮላዶ ጊዜ ሰዋሹ ከእግዚአብሔር በምሕረት በሰዓት ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመ በሰሱራፌ ዘምሮሳሮስ ወዘምሮላዶ ጊዜ ሰዋሹ ከእግዚአብሔር በምሕረት በሰዓት ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመ በሰሱራፌ ዘምሮሳሮስ ወዘምሮላዶ ጊዜ ሰዋሹ ቅረበኒ በምሕረት በሰዓት ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበኩ እማረዊናዊ ተማሰነኪ ወንታና እምኪ ወያቄ ባቡኪ ማህበርኔው ድንግል ባርኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበኩ እማረዊናዊ ተማሰነኪ ወንታና እምኪ ወያቄ ባቡኪ ማህበርኔው ድንግል ባርኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበኩ እማረዊናዊ ተማሰነኪ ወንታና እምኪ ወያቄ ባቡኪ ማህበርኔው ድንግል ባርኪ ማርያም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች። መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱ መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለኔ ያደርጋልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ
በቸርነቱ አጠገባቸው፣ ባለጸጎቹንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳደረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ሆይ ቤቱን ቀድሰ ባርከ በሰላም በጤና ለዚህ ሰዓት ያበቃህን፣ በክፉ ካስቡን ሁሉ በክንፎች ጥላ ጋርደን የሰላም ሌሊት አድርገን ለዚች ለማለዳ ፀሐይ ከነ ቤተሰባችን በሰላም በጤና ያበቃህን፣ ክብር ምስጋና ለዘላለሙ ላንተ ይሆን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገ በሰላም አውለን የሰላም ቀን አድርገልን። ማህበራችንንም የጸሎት ማህበራችንንም አምላክ አንተ አስፋልን፣ ባርክልን። የጽድቅንና የበረከትንም ፍሬ የምናፈራባት የሰማሳትን አምላካችን ሆይ ያንተ ፈቃድ ይሆን። ኃይለ ሚካኤልንም ከድካሙ ብርታትን አብዛለት፣ ክፉዎቹን ሁሉ አርቅለት፣ ዘመኑን ባርክለት። የክርስቶስ ጸጋና ሰላም ይብዛለት። ያንተ ጥበቃና ረድኤት አይለየው። የአገልግሎት ዘመኑን ባርክለት፣ ቤተሰቡን ባርክለት። በሕይወቱ የሚመኘውን አንተ ታውቃለህ እና አምላክ ምኞቱን ሁሉ አንተ አሟላለት። ዘመኑን የተባረከ የተቀደሰ አድርግለት። በደጅ አጽናው፣ ሃይማኖትን አስፋለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን።